ሰብር አድርጊ አሏት። ታገሽ አሏት እና አለፉ። አላየቻቸውም ነበር፣ አላወቀችም እርሳቸው። ከዚያ በአንተ ላይ ደርሶ በነበር እንደዚህ በቀላሉ ታገሽ ብለህ ባላለፍከኝ ነበር፣ ባልተናገርከኝ ነበር አለች። ሰዎች ከነቢ ሰለላሁ ዐለይሂ ወሰለም ጋር ነበሩ። በጣም ደነገጡ። እንዲህ ያልሻቸው እኮ የአላህ መልእክተኛ ናቸው ብለው ነገሯት። ነቢ ሰለላሁ ዐለይሂ ወሰለም ከዚያ አይዞሽ በቃ ብለው ጥለዋት ሄደው ነበረ። ወዲያው ደንግጣች ሴት ሄደችና እርሱ መሆኑትን ስላላወቅኩ ነው ቅድም እንደዚያ ያልኩት፣ ምክራችሁን ተቀብያለሁኝ ታገሳለሁኝ አለች። ነቢ ሰለላሁ ዐለይሂ ወሰለም ኢነማ ሰብሩ ዒንደ ሱድመቲል በላ አሏት። ትዕግስት የሚያስፈልገው ልክ አደጋው ትኩሱ እንደደረሰ ነበር አሏት። ስለዚህ ሰዎች አደጋ እንደደረሰባቸው ወዲያው ያማርሩና መጨረሻ ላይ በቃ አሁን ታግሻለሁ ይላሉ። ቤታቸው ሀገራችን ላይ አንድ ሰው ሲሞት ሀገራችን ላይ ቤተሰቦቻችን ሰብሰብ ብለው ይሄዳሉ። እናቶቻችን ወደ 3-4 ተጠራርተው እማማ እንትና ሞታለች ተባብለው ይሄዳሉ። እስኪ እንጨት አምጪልኝ እንዳ ትንሽ ምናምን ይይዛሉ። 1-4 እንጨት ትልቅ የጉፍታ እንደዚህ ያጣፋሉ ምናምን። እኔ መቼም ከወፍጮ ቤት መጥቻ አሁን ጎብጎብ ብዬ እንዳሊጡን ትቸውን የመጣሁት እንደው እንትና ሞታለች ሄደን ደርሰን እንምጣ ይባባላሉ። ከዛ ይሄዳሉ። ኖርማል ወሬ ያሩ ልክ እየሄዱ ምናምን እንትና አገባች ጉድ መቼ ሰማሁ አንቺ ሲያውለት አይደል እንደምሰማው ይላሉ ምናምን እያወሩ ይሄዱና ልክ ሟች ቤት አካባቢ ምናምን ሲደርሱ እንባቸው ከየት እንደሚመጣ አላሁ አዕለም እንባው ከየት እንደሚመጣላቸው። ልክ ሟች ቤት አጠገብ ሲደርሱ ጊዜ የዛኔ በቃ ያለቅሱታል። መገን እኔ እንዳው ደህና ሰው ነበረች እኮ እንዳው ሰው ቀጥ ብላ አታይገራም ሲያሁለት አንዳው በዚህ ስታልፍ አይቻት እንዳው የእሷን ነገር ታየው ያላለህ እንዳው ጉድ ነው። ከዛ እንደዚህ ብሎ አልቅሰው ምናምን ከዚያ ቁጭ ይላሉ። ከዚያ ያን እንጨት ምናምን ቁጭ አድርገው እዚያ መስር እየለቀሙ ምናምን ከዛ የሆነች ሴት የተለየት ያካዩ እች እንትና መጣች እንዴ ሴት ጅዳ ሁለት አመታ ሲያግብት አልተባለም ምን እንዴ ተፈዳች ጉድ የእሷን ነገር ከዚያ በኋላ እንትን ይላሉ እና ይበተናሉ እና ምን ለማለት ነው እነዚህ ሰዎች የሟች ቤተሰቦች አልቅሰው ከወጣላቸው በኋላ ማልቀሱ እንደዚህ ድምፅ አውጥቶ ምናምን ሳይሆን እንባ ሊወርድ ይችላል፣ ችግር የለውም። በጣም የሚያማርሩት ነገር አለ ግን አይተህ ከሆነ ሰው ሲሞት እንደምን ተባብለን ነበር ሲያልሄድብሽም ብለኝ በለማን ከዳኝ ማለት ነው። መገን አባቴ እንደ ቃልህን አፈረስክ ማለት ነው። ምን ተባብለን እንደዚህ አልቅሰው ከዛ መጨረሻው ከ7 ቀን ምናምን በኋላ ምን ይደረጋል መሶበር ነው እንግዲህ ታገሳል። አላህ ያመጣው ነው እንግዲህ አማራ ነው ማለት ነው። ይሄ እንደዚህ አይነት ይሄን አይደለም ኢስላም የሚያዘው። ወደ አደጋ እንደደረሰበት ሰውየው በቃ ትዕግስት ማድረግ ሶብር ማድረግ። አላህ በቁርአን ላይ ምን አለ? ወለነብልወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲን ሚነል አምዋሊ ወልአንፉሲ ወሰመራት وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون أولئك عليهم صلوات من ربهم ورحمة وأولئك هم المهتدون. እንግዲህ ሰው አደጋ ሲደርስበት ጊዜ ወዲያው መታገስ እንዳለበት ይናገራል ኢስላም። እዚህ የቁርአን አንቀጽም ላይ እንደዚህ ነው። ወለነብልወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲን ሚነል አምዋሊ ወልአንፉሲ ወሰመራት ወበሽር ሳቢሪን አለ። ታጋሾችን አብስራቸዋል። አለዚነ እነዚያ ናቸው ትክክለኛ ታጋሾች እነዚህ ናቸው። ኢዛ አሳበትሁም ሙሲባ አደጋ በደረሰባቸው ጊዜ አለ ወዲያው ምን ያደርጋሉ? ቃሉ እንዲህ ይላሉ ኢና ሊላህ ወኢና ኢለይሂ ራጂዑን እኛ የአላህ ነን ወደ እርሱም ተመላሾች ነን። ሞት አይደላባት ወንድም خلاص እኔ አላህ ነው ያመጣኝ እዚህ ዓለም ላይ ወደ እርሱም እንመለሳለን ብሎ ይታገሳል እንጂ አላህን ካማረረ ምን ካለ በኋላ በቃ ታግሻለሁ ለአንደዚህ አይደለም። ሙስሊም ኢነ ሊላሂ ማ አኸዘ ወለሁ ማ አዕጣ ወኩሉ ሸይኢን ዒንደሁ ቢአጀሊን ሙሰማ የሰጠኝም እርሱ አላህ ሱብሓነሁ ወተዓላ ነው፣ የወሰደውም እርሱ የራሱ ስለሆነ ነው። ሰው የሚሞትበት ጊዜ አለ። ያንን ጊዜ ጠብቆ ሰው ሲሞት ለምን ዛሬ ሞተ ይሄ ሰው ማማረር ይሄ ተገቢ አይደለም። ሰብር ማድረግና ኢህቲሳብ ማድረግ ከአላህ ጋር መተሳሰብ
በደረሰብኝ አደጋ ከአላህ ዘንድ ምንዳን አገኛለሁ ብሎ ካሰበ ሙስሊም ከአላህ ዘንድ ትልቅ ምንዳን ያገኛል። ኢነ ልሙእሚን ለዩእጀሩ ቢልሙሲበት ለቲ ቱሲብሁ ሐታ ቢሸውከት ለቲ ተሹክሁ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም በእያንዳንዱ በሚደርስበት አደጋ ይመነዳል፣ በምትወጋው እሾህ ሳትቀር አሉ። እሾህ ወግቶት ራሱ ምንዳ ያገኛል ሙስሊም በዚያ ከታገሰ እና ከአላህ ዘንድ ምንዳን ከፈለገበት ካማረረስ ላ ይሄም እንዳያገኘው እና ስለዚህ ሙስሊም ታጋሽ ነው መሆን ያለበት በሁሉ ነገሩ ላይ ሰው በማድረግ ይሄን ነገር መንከር አለበት ወይ? አዎ መገሰጽ መንከር አለበት። የሩቅን ግን አይናገርም። እንዲህ ሆንሽው እንዲህ ስለሆንሽ ነው፣ እንዲህ ሆንከው እንዲህ ስለሆንክ ነው ብሎ ያላየውን ያልሰማው ነገር በራሱ በግምት መናገር ይሄ አይቻልም። የመንፈስ ቅዱስ ገልጦልኝ ምናምን ብሎ ሂሳብ የለም፣ አይሆንም። እንደሱ ማለት የለበትም። በኢስላም መንፈስ ቅዱስ ገልጦልኝ የሚባል ነገር የለም። ለነቢያት አዎ አላህ ቁርአንን ያወረደላቸው ለነብዩ ሰለላሁ ዐለይሂ ወሰለም በመላእክቱ ጅብሪል ወይም በመንፈስ ቅዱስ አማካኝነት ነው። ስለ ሩቅም ይነግራቸዋል አላህ በመንፈስ ቅዱስ አማካኝነት። ስለ ወደፊትም ስለ ድብቅ ነገራቶች ይነግራቸዋል። ያን ነገር ነቢያት እንጂ የሚናገሩት አንድ ሙስሊም ተነስቶ እኔ መንፈስ ቅዱስ እንዲህ ብሎ ገለጠልኝ፣ አላህ እንዲህ አለኝ ገለጠልኝ ላላ አይባልም። መንፈስ ቅዱስ መልአኩ ጅብሪል እንዲህ መለኮታዊ ቃል የሚመጣበት መንገድ በነቢያት ነው፣ አልቋል። በነብዩ ሰለላሁ ዐለይሂ ወሰለም ነቢይነት የመጨረሻው ነቢይ እርሳቸው ናቸው። እሺ ኢንቀጣዕ ወሕይ የዛኔ አልቋል። መለኮታዊ ራእይ በእርሳቸው ተደምድሟል። መለኮታዊ ወደፊት የሚነገሩ ትንቢቶች በእርሳቸው ተደምድሟል። አንድ ሰው ተነስቶ ከእርሳቸው በኋላ ስለ ወደፊት እናገራለሁ ማለት አይችልም። ከነቢያችን ሰለላሁ ዐለይሂ ወሰለም ህልፈት በኋላ ወዲያው ዑመር ብን አልኸጣብ እና አቡበክር ስዲቅ ረዲየላሁ ዐንሁ የነቢ ሰለላሁ ዐለይሂ ወሰለም ሁለቱ ኸሊፋዎች እስኪ ዛሬ እንሂድና ኡሙ አይመንን እንጠይቃት እንዘይራት አሉ። ምክንያቱም ኡሙ አይመንን ነቢ ሰለላሁ ዐለይሂ ወሰለም እየሄዱ ይዘይሯት ነበር። ማነች እቺ ኡሙ አይመን? በረካ ትባላለች ስሟ። ኩንያዋ ደግሞ አይመን የሚባል ስላላት ኡሙ አይመን ትባላለች። የአይመን እናት ትባላለች። ማነች? ኢትዮጵያዊት ነች፣ ሀበሻዊት ነች። ኢትዮጵያዊት ነች፣ ሀበሻዊት ነች። ነቢያችን ሰለላሁ ዐለይሂ ወሰለምን ያሳደገች እንደ ሞግዚት ሆና ያሳደገቻቸው ሴት ነች። አማኝ ነች፣ አሳድጋቸዋለች። ነቢይ ተደርገው በተላኩ ጊዜ በነቢይነታቸው አመነች። ይቺ መልካም ሴት ነች። ነቢያችን ሰለላሁ ዐለይሂ ወሰለም ይችን ኢትዮጵያዊት ሴት መን አራደ አን የተዘወጀ እምረአተን ሚን አህሊ ልጀና ፈልየተዘወጅ ቢሃዚሂ ልመርአ ብለዋል። የጀነትን ሴት ማግባት የፈለገ ሰው ይችን ኢትዮጵያዊት ሴት ያግባ ብለዋል። ከኢትዮጵያዊዎች የጀነት የተባሉ ይነፋሉ። አንደኛ እርሷ፣ ሁለተኛ ቢላል ረዲየላሁ ዐንሁ ገብታችኋል። የጀነት ናቸው ብለው ኢትዮጵያውያን የጀነት ተብሎ የተመሰከረላቸው የአንዲትን የገነት ሴት ማግባት የፈለገ ሰው ይችን ኢትዮጵያዊት ሴት ያግባ ብለው ቃል በቃል ተናግረዋል። ማነች እርሷ? በረካ ትባላለች። ኡሙ አይመን ይቺ ሴት ነች ነቢያችን ሰለላሁ ዐለይሂ ወሰለምን አቅፋ እንደ ልጅ ያሳደገቻቸው። ተመልከቱ፣ ኢትዮጵያውያኖች ከነቢ ሰለላሁ ዐለይሂ ወሰለም ጋር ልዩ ትስስር ነበራቸው። ሕፃን ሆነው ነቢ ሰለላሁ ዐለይሂ ወሰለም ያሳደገቻቸው ኢትዮጵያዊት ነች። ነቢይ ተደርገው በተላኩ ጊዜ ነቢ ሰለላሁ ዐለይሂ ወሰለም እስከ ህይወታቸው ፍጻሜ ድረስ አዛን እንዲያደርግላቸው የመረጡት ኢትዮጵያዊ ሰው ነው። ልክ እንዲሁ ደግሞ ከንጉሶች መጀመሪያ እስልምናን የተቀበለው ነቢ ሰለላሁ ዐለይሂ ወሰለም ለዓለም መንግስታት ደብዳቤን እየላኩ እስላምን ተቀበሉ እያሉ ኢትዮጵያዊው ንጉስ ነው። ይሄ ንጉስ ነቢያችን ሰለላሁ ዐለይሂ ወሰለም ነቢይነታቸውን አምኖ በኢስላም ተቀብሎ ዝም ብሎ ዝም አላለም። ከእርሳቸው ጋር ልዩ ትስስር ነበረው። ኡሙ ሐቢባ የምትባለው ሚስታቸውን የኢትዮጵያው ንጉስ እንደሆነ የዳራቸው ታውቃላችሁ። ወደ ኢትዮጵያ ተሳዳ መታ ነበር። ከዚያ በኋላ ይችን ሴት እንዲያገቡ እኔ ሙሉ ወጭ ልቻል አላቸው። ነቢ ሰለላሁ ዐለይሂ ወሰለም አንድ ባል ለሚስቱ የሚያወጣውን ወጭ ያንን ሙሉ የቻላቸው እርሱ ነው። በጣም ይወዳቸው ነበር። ነቢ ሰለላሁ ዐለይሂ ወሰለም በጣም ይወዱት ነበር። ቦታቸው ላይ ቁርአን በወረደ ጊዜ ይህ በተነበበለት ጊዜ ነጃሺ እንዳለቀሰ ከእርሱ ጋር የነበሩ ቀሳውስቶችና ልክ እንደ መነኩሴዎች እንዳለቀሱ አላህ በቁርአን ላይ ታሪካቸውን ገልጾላቸዋል። ቦታቸው ላይ የዛኔ ይሄ ነጃሺ የኢትዮጵያው ንጉስ ለነቢ ሰለላሁ ዐለይሂ ወሰለም ይሄን ያክል ሁሉ ክብር አሳይቷል። በጣም ይወዳቸው ነበር፣ ያከብራቸው ነበር። እንደ አጠቃላይ ይቺ ኢትዮጵያ ሴት ኡሙ አይመን ወይንም በረካ የምትባለዋ የነቢያችን ሰለላሁ ዐለይሂ ወሰለም አሳዳጊ ነበረች። ነቢ ሰለላሁ ዐለይሂ ወሰለም ነቢይ ተደርገው በተላኩ ጊዜ ነቢይነታቸውን አምና ተቀብላ ኢስላምን ተከትላ ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም ቀድመዋት ሞቱ። እርሷ አርጅታለች። ነቢ ሰለላሁ ዐለይሂ ወሰለም እየሄዱ ይዘይሯት ነበር። አንቲ ኡሚ ባዕደ ኡሚ ይሏት ነበር። አንቺ እኮ ከእናቴ በኋላ እናቴ ነሽ ይሏት ነበር። ምን ያክል ክብር ነበር የሚሰጡት! እናቴ ነሽ ብለው ይጠሯት ነበር። አንቲ ኡሚ ባዕደ ኡሚ፣ ከእናቴ በመቀጠል እናቴ ነሽ አንቺ ይሏት ነበር። ይሄዱ ይዘይሯት ነበር ነቢያችን ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ሞቱ። በሞቱ ጊዜ አቡበክር ስዲቅ እና ዑመር ብን አልኸጣብ የነቢ ሰለላሁ ዐለይሂ ወሰለም ምትኮች
ነቢያችን ሰለላሁ ዐለይሂ ወሰለም እየሄዱ ሲዘይሯት የነበረችዋን እናታቸውን ከእናታቸው በኋላ ሂደን እኛ ምንዘይር የነቢያችንን አደራን ጠብቅ ብለው ሄዱ። ዑመርና አቡበክር ወዲያው ሄዱና አሰላሙ ዐለይኩም ያ ኡም ማለት እናታችን አሰላሙ ዐለይኩም ማለት። ከዚያ በኋላ በከት አለቀሰች። ገና ሄዳ ስታያቸው ማንን አስታውሳ? ነቢ ሰለላሁ ዐለይሂ ወሰለም አስታውሳ በጣም አለቀሰች። ከዚያ በኋላ ለምን ታለቅሻለሽ አሏት። ተደንቀው ጠየቋት። ለምን ታለቅሻለሽ? እነርሱ የመሰላቸው ምንድን ነው? በነቢዩ ሰለላሁ ዐለይሂ ወሰለም ህልፈት ምክንያት መስሏቸው። አዎ ያም አስለቅሷታል። ነገር ግን በዚያ ምክንያት አይደለም አሁን ላይ እያለቀሰች ያለችው። ለምን ታለቅሻለሽ? አማ ተዕለሚነ አነማ ዒንደላሂ ኸይሩን ሊነቢይ ሰለላሁ ዐለይሂ ወሰለም፣ ለነቢዩ ሰለላሁ ዐለይሂ ወሰለም ከምድራዊ ህይወታቸው ይልቅ በቀጣዩ ዓለም ከአላህ ዘንድ ያላቸው ምንዳ በላጭና ታላቅ እንደሆነ አታውቂምን? ለምን ታለቅሻለሽ? መሄዳቸው እኩል እርሳቸው ከዚህ ከምድራዊ ህይወት ያ የተሻለ ነው እዛ የሚገጥማቸው ብለው ነገሯት። አዕለሙ ዛሊክ ይህን እናውቃለሁኝ ያ የተሻለ እንደሆነ ደርሳቸው አለች ብለው ነገሯት። ወላኪነኒ አብኪ አለች፣ ነገር ግን እኔ የማለቅሰው ሊንቅጣዕ ልወሕይ መለኮታዊ ራእይ በእርሳቸው ህልፈት ምክንያት መቋረጡን ለዚህ ነው ያለቀስኩት አለች። ምክንያቱም እርሳቸው ሲያርፉ ጊዜ ኸላስ የመጨረሻ ነቢይ ናቸው፣ የመጨረሻ መደምደሚያ ነቢይ ናቸው አይደለ? ነገር ግን ወላኪነኒ አብኪ ሊንቅጣዕ ልወሕይ መለኮታዊ ራእይ በእርሳቸው ህልፈት በመቋረጡ ነው ያለቀስኩት አለች። እና ኡሙ አይመን ኢትዮጵያዊዋ ሴት ነች። በጣም መልካም ሴት ነበረች። ነቢ ሰለላሁ ዐለይሂ ወሰለም ያሳደገቻቸው እርሷ ነች። ነቢ ሰለላሁ ዐለይሂ ወሰለም ከእናቴ በኋላ ሁለተኛዋ እናቴ እያሉ የሚጠሯት ነበረች። አማኝ ነበረች። የጀነት ሴት ተብላ የተመሰከረላት መልካም ጻድቅ ሴት ነበረች። እና ይሄ ነው ሙሴ። ሌላ ጥያቄ? ሌላም ነበረኝ። እንዴት ነህ? ደህና ነህ? አልሐምዱሊላህ ደህና ነኝ። የኔ ጥያቄ አዛን እንዳሉ ሳላቅ ውሃ ጠጥቼ ነበር ለሰላት ጠብቄ ማለት ነው። ለሰላት ደግሞ ከተኛው የምትደውልልኝ ልጅ ነበረች፣ ደወለችልኝና ከዛ ሰጋሽ ስትለኝ አዛን አላሉም አልኳት። ከዛ ብለው አላለችኝ እና ሳላቅ ውሃ ጠጥቻለሁ እና እንዴት ነው ማድረግ ያለብን? ከአዛን በኋላ የበላ ወይንም የጠጣ ሰው ካለ ያን ሰው ይድገመው። ያን ልክፈል ማለት ነው። ከዛ እሺ ማለት ሌላ ጥያቄ ደግሞ አለ። ሌላ ጥያቄ ባልና ሚስት በአይድ ጊዜ ምንድን ነው ቅጣቱ? ባልና ሚስት በወር አበባ ጊዜ ግንኙነት ካደረጉ ቅጣቱ ምንድነው ነው? በወር አበባ ጊዜ ግንኙነት ማድረግ አይቻልም። አላህ ሱብሓነሁ ወተዓላ በቁርአን ላይ ከልክሏል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ከልክለዋል። አላህ በቁርአን ላይ በሱረቱል በቀራ ላይ ሲናገር ምን አለ? ወየስአሉነከ ዐኒል መሒድ ቁል ሁወ አዘን ፈዕተዚሉ ኒሳአ ፊል መሒድ ወላ ተቅረቡሁነ ሐታ የጥሁርን ፈኢዛ ተጠሀርነ ፈእቱሁነ ሚን ሐይሱ አመረኩም ላህ ኢነላሃ ዩሒቡ ተዋቢነ ወዩሒቡ ልሙተጠሂሪን ይላል። ወየስአሉነከ ዐኒል መሒድ ሙሐመድ ሆይ ሰዎች ስለ ወር አበባ ደም ይጠይቁሃል ካለ በኋላ ቁል ሁወ አዘን ፈዕተዚሉ ኒሳአ ፊል መሒድ ሴቶችን በወር አበባ ጊዜ ከግንኙነት ራቁ ይላል። ግንኙነት ማድረግ አይቻልም። ወላ ተቅረቡሁነ ሐታ የጥሁርን ከወር አበባው ደም እስኪነጹ እስኪጸዱ ድረስ በግንኙነት አትቅረቧቸው አለ። ምንድነው አትቅረቧቸው የተባለው? ግንኙነት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? የስነዑ ኩለ ሸይእን ኢለ ኒካሕ አሉ፣ አይ ኢለ ልጅማዕ። በወር አበባ ጊዜ ሚስቶቻችሁ ጋር ሁሉን ነገር ማድረግ ትችላላችሁ ከግንኙነት በስተቀር አሉ። ስለዚህ ሰውየው በግንኙነት ጊዜ እንዳያገላት፣ እንዳይተዋት፣ እንዳይረቃት ቦታችኋል አይደል? ማቀፍ ይችላል፣ መጫወት ይችላል፣ መሳም ይችላል፣ ችግር የለውም። ነገር ግን ግንኙነት እንዳያደርግ ይጠንቀቅ በጣም። ወደዚያ ነገር የሚወስደው ከሆነና ራሱን መቆጣጠር የማይችል ደካማ ሰው ከሆነ ያ ሁሉ ይቅርበት፣ ወደዚያ ነገር እንዳይገባ አይፈቀድምና ክልክል ነውና። እሺ እንዳጋጣሚ ያን ነገር ያደረገ ሰው ቅጣት አለበት ወይ? በዑለሞች መካከል ሁለት ሀሳብ አለ። ነገር ግን ቅጣት አለበት የሚለው ነው ጠንካራ። ሰውየው በመጀመሪያ ተውበት ማድረግ አለበት። ተውበት ያድርግ ወደ አላህ ሱብሓነሁ ወተዓላ። ይህን በማድረግ ወንጀል ላይ ወድቋልና ትልቅ ወንጀል ሰርቷልና። ሁለተኛ የሚጠበቅበት ምንድነው? 1 ዲናር ሰደቃ ማድረግ። ለዚህ ማስረጃ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው መጥቶ ጠየቃቸው። ያ ረሱለላህ ወቀዕቱ ዐላ እምረአቲ ወሂየ ሓኢድ ፈማዛ አፍዐል? ፈቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም ተሰደቅ ቢዲናር። የሆነ ሰው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጥቶ ጠየቃቸው። አንተ የአላህ መልእክተኛ ሆይ ከሚስቴ ጋር ግንኙነት አደረግኩኝ በወር አበባው ጊዜ ምን ላድርግ አላቸው። 1 ዲናር ሰደቃ አድርግ አሉት።
والشيخ عبد العزيز بن باز رحمه الله تعالى سئل عن الدينار الذي كان في وقت النبي صلى الله عليه وسلم. ሼክ አብዱልዓዚዝ ብን ባዝ የተባሉ ታላቁ ዓሊም በጊዜያችን ያሉት አላህ ይማራቸው፣ በቅርብ ጊዜ ሞተዋል። እርሳቸው ስለ አንድ ዲናር ተጠየቁ። በነቢ ሰለላሁ ዐለይሂ ወሰለም ጊዜ አንድ ዲናር የተባለው በዚህ ዘመን ምን ያክል ይመዝናል ሲባሉ 4 ግራም ከግማሽ ወርቅ ቤት ሂጅና 4 ግራም ከግማሽ ወርቅ ምን ያክል ገንዘብ ይሸጣል በሏቸው። ይህን ያክል ገንዘብ ይሏቸዋል። ያን የነገሯቸውን ገንዘብ ለድሃዎች ሰደቃ ማድረግ ማለት ነው። እሺ ሁሴን፣ የኛ ሰፈር ልጆች ትልቅ ስለሆንኩ ነው ቁርአን ማይገባኝ ምናምን ለምሉ ልጆች የምትላቸው ነገር አለ? ነግራቸዋለሁ። ቁርአን አይገባኝም የሚሉ ሰዎች እኔ በጣም ነው የማይገቡኝ። እነዚህ ሰዎች ላይ ትልቅ ስለሆንኩ ነው ምናምን ከልጅነቴ ስላልቀራው ለምሉ ልጆች ቁርአን አይገባን ብለው የምትሉ ሰዎች እኔ እናንተ አትገቡኝም። ያን እንደ ቁርአን ቀላል ነገር የለም። ወላሂ እንደ ቁርአን ቀላል ነገር የለም። እንዴት እንደምታ እኔ በአንድ ቀን ነው የለመድኩት። በአንድ ቀን ማለት ነው። ጓደኛ የትምህርት ቤት ነው መጀመሪያ ቁርአን ቤት ያው ታሪክ አለ። ከዛ ጓደኛ አንዴ እስኪ ቁርአን እንዲገባ ይመላ አድርግ አልኩት። እዚህ ገስት ላይ ይወጣ ነበር ጓደኛ፣ ይሄ ልጅ ማለት ነው። ትምህርት ቤት እያለን ነው 6ኛ ክፍል አብረን ስንማር ነው። ከአሊፍ እስከ ያ መጀመሪያ መያዝ አለብህ አለኝ። አሊፍ ባታ ሳጅብ መሳሳት አይበጅም። ከአሊፍ እስከ ያ ድረስ 30 የማይሞሉ ፊደላቶች ናቸው። እነዚህን ያዛቸው አለኝ። እሺ ከዛስ? እዛ ያዝኳቸው እቺ አሊፍ ባታ ሳጅብ። ይህን ከጨረስክ በኋላ ምን ታደርጋለህ? ሁለተኛ ልታውቅ የሚገባው አናባቢዎች አሉ። ፈትሐ፣ ኪስራ፣ ضማ፣ ሱክን አሉ አይደለ? እነዚህን ያዛቸዋለኝ። ይሄ ፈትሐ ለዚህ ያገለግላል፣ ኪስራ ለዚህ፣ ضማ፣ ሱክን ለዚህ። ከዚያስ በቃ አለቀ። ሁለቱን ከያዛችሁ ፊደላቶችን ታመጣላችሁ። ከላይ ፈትሐ እያደረገ መፈተን ጀመረኝ። ባን ከላይ ፈትሐ ካደረግንበት ምን ይሆናል? ትልቅ ስለሆንኩ ነው የሚሉ ልጆች ናቸው። እዚህ ልጨርስ፣ እድል ስጭኝ፣ 1 ደቂቃ ላውራ። እሺ አልቆይም። እሺ አዳምጪ ላውራ እና አመሰግናለሁ ጊዜ ስለሰጠሽ፣ ሹክራን አዳምጪ። እሺ እና ባት አደርጋለህ። ለምሳሌ ከላይ ፈትሐ ስታደርግበት ምን ይሆናል? በ ይሆናል። ኪስራ ከሆነች እስከታች ስታደርጋት ቢ ትሆናለች። ضማ ከሆነችስ ቡ፣ ሱክን ከሆነች ብ። አያቸው አይደል? እሺ ባን እና ሳን አገናኘ። ባን ፈትሐ፣ ሳን ደግሞ ኪስራ አደረገበት። በፊ አለቀ። እንደዚህ እያደረግክ ማንበብ ነው አለ። በጣም እንዳውም ቀላል ሲቀላችሁ የሆነ ነገር ፍቅር ይዛቸዋል። ከዛ እውቀት አይደለ? ቀለል ሲላችሁ ከዛችን በአንድ ቀን በቃ ለመድኳት። ይሄ ነው እንዴ? አዎ። ስለዚህ ቁርአንን እስከከፍቼ አሁን ደግሞ ልፈትና አለኝ። አነ ወጣና ዝም ብሎ ወይል ለኩል የሚለው ላይ አንብብልኝ። ከላይ ምን አለ? ፈትሐ፣ ያስ፣ ሱክን፣ ወይ፣ ላም። ከዚያ በኋላስ ضمتين፣ 2 ضማ ሲሆኑ ሉን ይሆናል። ብቻን ከሆነ ሉ ይሆናል አለኝ። በቃ ይሄን ማንበብ ነው፣ ሌላ ነገር የለም። በአንድ ጊዜ ነው የምትለምዱት። ነገር ግን ይሄንን ብለህ የሆነ ሰው ቶሎ የምትለምዱበትን መንገድ እንትን ቢያሳያችሁ መልካም ነው። ይሄ ቃይዳ ትቆያለህ፣ እንደዚህ ትላለህ። ከዛ በኋላ ቃይዳ ቀርተህ ገለበል ቃይዳ ምናምን አላውቅም ነበር። ውጥጥ ማንበብ ሲል ምንድን ነው ውጥጥ? አሊፉነስ ባቂፍታ ቢ ምንድን ነው? እያያስክ ማንበብ ነው። ለማንኛውም እና ቀለል ባለ መልኩ ሰዎችን የሚያስተምሩ ሰዎች ካሉ አሁን ባልኳቸው መንገድ በሳምንት ባልሞላ ጊዜ ታነቡታላቸው። በጣም ቀላል ነው እና ቁርአን አይከብድም። አላህ በጣም ገር አድርጌዋለሁ ብሎ ቃሉ ላይ ይናገራል። እውነትም ገር ነው። ወለቀድ የሰርነ ልቁርአን፣ በእርግጥም ቁርአንን አገራሁት ይላል። አይገርምም? ይሄ ራሱ ተአምር ነው ወላሂ፣ ቃሉ እውነት መሆኑን ማለት ነው። ለምን ካላችሁ እዚህ ዓለም ላይ ብቸኛው መለኮታዊ መጽሐፍ፣ ኧረ ከመለኮታዊ መጽሐፍም ውጭ የፈለግከውን አምጣ፣ ከ10 ዓመት በታች ያሉ ህፃናቶች ሸምድደው የያዙት መጽሐፍ ምን መጽሐፍ ይባላል? እስኪ ሁላችሁም ኮሜንት ላይ መልሱ። ግን አንዳው ከ10 ዓመት ያልሞሉ ህፃናት ልጆች በጭንቅላታቸው ሸምድደው የያዙት መጽሐፍ ምን ይባላል? ቁርአን። አይገርምም? አይደንቅም? ይሄ ተአምር እኮ ነው ወላሂ፣ ላዚም ተአምር ነው። የትኛውም ዓለም ደግሞ የሚገርመው የአረብ ልጆች ብቻ አይደሉም። ኢትዮጵያ ላይ ያለ ማንኛውም አፍሪካ ላይ ይኑር ቋንቋውን አያውቁትም፣ ምን እንደሆነ ትርጉሙንም አያውቁትም። ግን በጭንቅላታቸው ይዘውት መኖራቸው ይሄ ተአምር ነው። አላህ በቃሉ ላይ ምን ይላል? እኔ እንዳወረድኩት እኔ ጠብቀዋለሁ ይላል። የሚጠብቀው በሰዎች አይምሮ ላይ ነው። በመጽሐፍ ውስጥ መጽሐፉን ቢጠፋም ራሱ ማለት ነው የተጻፈው ገብታችኋል አይደለ? ነገር ግን በቃላቸው ላይ እስከ ዓለም ፍጻሜ ድረስ ይሄንን ቃሌን እጠብቀዋለሁኝ ብለው በአይምሯቸው ላይ እንደሚጠብቀው አላህ ቃል ገብቷል።
እስከዚያው ዘመን ድረስም ይጸናል በሰዎች ላይ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ገብታችኋል? የ10 ዓመት ህፃን ልጅ እኛ ቁርአን ስንሐፍዝ የዛኔ 14 ራሱ እንጃ የሞላኝ አይመስለኝም 13 14 አካባቢ ነው። ገና 6ኛ ክፍል ላይ አካባቢ እያለሁ ነው አስታውሳለሁ። ገብታችኋል አይደል? እና ይሄ ተአምር ነው። ወሀዛ ሚን አያቲላህ ይህ ከአላህ ሱብሓነሁ ወተዓላ ተአምር ነው። አገራሁት ብሎ ሲናገር ዝም ብሎ በከንቱ አይደለም። የተናገረው ቃል በተግባር ሄዳው ታገኝታላችሁ። ገብታችኋል አይደል? ይሄ ነው። እሺ ይቅርታ አንድ ጥያቄ እሺ መቼም ባይብል አይደለም ትላለች ኮሜንት ላይ አንድ ክርስቲያን ልጅ ባይብል ላይ የሸመደደ አንድ ሰው እንዴት ነህ? አንድ ሰው አለ ባይብልን የሸመደደ ከቄሶቻችሁ ማምጣት ትችላላችሁ። ከኦሪት ዘፍጥረት እስከ ራዕይ ድረስ ኧረ ተውት፣ ሙሉ ባይብልን አዲስ ኪዳን ኧረ ተውት። እሱን ከዮሐንስ ወንጌልን የሸመደደ አለ። ኢዮብ እስኪ ይሄንን እንደው አንድ የሸመደደ ታውቃለህ? መጽሐፍ ቅዱስን በችግር ይሸመደዳል። ኢዮብ እየሰማሁ ነው። አይ የራሴን ነው መጠየቅ የምፈልገው ዛሬ ለሌላው መጽሐፍ ቅዱስን የሸመደደ አንድ ቄስ ነው ታመጣላችሁ ዓለም ላይ? እሺ እኔ ስለሱ ማውራት አልፈልግም። የራሴን ጥያቄ ነው ዛሬ ልጠይቅ የገባሁትኝ። መልስልኝ በስ። እሱ ከዛ በፊት የ6 ዓመት ልጅ ልጋብዝክ ቁርአን እስኪ በቪዲዮ ክፈተው። ወንድ ልጅ ከሆነ ሴት ከሆነች ጅልባብ አልብሳትና ልጋብዝ። የ6 ዓመት ልጅ እስኪ አውጣ። እስኪ በቪዲዮ አውጣ። اقرا ትችላለህ? በቪዲዮ እስ ብዙ ልከፍት ነው። አይ ትልቅ ነው አድርገህ በጣም ደስ ይለኛል። يا سلام يلا أقرأ من سورة الأمة. أيوة سورة الأمة. أيوة عما يتساءل. عما يتساءلون. نقص كمل الصوت. أعوذ بالله من الشيطان الرجيم. أعوذ بالله من الشيطان الرجيم. بسم الله. بسم الله الرحمن الرحيم. عما يتساءلون عن النبأ العظيم الذي هم فيه مختلفون كلا سيعلمون ثم كلا سيعلمون ألم نجعل الأرض مهادا والجبال أوتادا وخلقناكم أزواجا وجعلنا نومكم سباتا وجعلنا الليل لباسا وجعلنا النهار معاشا وبينكم كأنًا شدادا وجعلنا سراجا وحادا وأنزلنا على الممطرات ماء ثجاجا لنخرج به حبا ونباتا وجنات ألفافا إن يوم الفصل كان ميقاتا يوم الفصل فتأتون أفواجا وفتحت السماء فكانت أبوابا فسيرت الجبال فكانت سرابا إن كانت جهنم كانت مرصادا للطاغين مآبا لابسين فيها أحقابا لا يذوقون فيها بدلا ولا شرابا إلا حميما وساقا جزاء وفاقا إنهم كانوا يرجون حسابا وكذبوا بآياتنا كذابا وكل شيء أحصيناه كتابا فقولوا لن نزيدكم إلا عذابا إن المتقين مفازا حدائق آبا وكواعب أترابا وكأسا دهاقا لا يسمعون فيها لغوا ولا كذابا جزاء عطاء حسابا رب السماوات والأرض وما بينهما الرحمن لا يمكن يوم الخطاب يوم يقوم والملائكة صفا لا يتكلمون
إلا من أذن الرحمن لا يتكلمون إلا من أذن الرحمن وقال ثوابا ذلك اليوم الحق فمن شاء اتخذ إلى ربه مآبا إنا أنذرناكم عذابا قريبا يوم ينظر المرء ما قدمت يداه ويقول الكافر لا ليتني كنت ترابا. ጨርሷል። እንዴት አየው?